ለመዝናናት ተገብቶ ተጉላልታ ወጡ ማለት ነው። እንግዲህ ሴትዮ ግን ማለት ነው ምን ልበልሽ፣ እንዲያው እዚህ ሁሉ ሰው ወንድ መሀል ሆነሽ እንዲያው ምን አለ ልብስሽን እንኳን ረዘም ያለ ልብስ ብትለብሽ። እንዲያው እውነት እኔ በጣም ነው የተገረምኩት። ትናንትና እንግዲህ እንዴት ፕሮግራም ነበረ ማለት ነው። ፕሮግራም ነበረ አንድ ቀን ከሩታ ጋር እንኳን አሁን ይሄን ያህል አመት ስትኖር እንደዚህ ያላደረግክ ሰውዬ ትናንትና በጣም ተገረምኩ። በእርግጥ ያንተ ስጦታ አይደለም፣ ያው የሌላ ሰው ስጦታ ነው። እንግዲህ በቲክቶክ ስጦታ ሲሰጥ ያው የሚሉን በጎች ነው፣ ግን እንደው እኔ ቅመሞች ትበል እንጂ በጎች ነው የምንባለው። አዎ በጎች ነን፣ እውነት ለመናገር በጣም በጎች ነን። አዎ ሰው ግን ይሄንን በጎች ብሎ ያወጣልን እኮ ወዶ አይደለም። አንዳንዴ እውነት ነው የምለው እና የእናንተ ስጦታ መሰለኝ እንግዲህ የሽቶ ብዛት ሰዓቱ ምናምን ሳይከፈት የሩታ እህቶች እንግዲህ አስነቅሎ አስወጥተዋቸው በጣም የተገረምኩት። እንዴት ትናንትና ስቄ አላውቅም። ትለያላችሁ ግን ማርያምን እስማ በጣም ነው የተገረምኩት። ነቅሎ አስወጣቸው እኮ ጋይስ፣ አስወጧቸው እኮ። ትችላላችሁ እውነት። እንዲያው አንዳንዴ እንዲህ አይነት አድናቂ ሲኖራችሁ መታደል ነው፣ እውነት መታደል ነው። እና የሩታ አድናቂዎች በጣም 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 የሚገርሙ ናቸው። የሚገርሙ ማለት ነው፣ የሚገርሙ። ጭራሽ ትናንትና ቆጭ አርጋ እኮ እየዘፈነችለት ብዙ ያመሹ ነበር እኮ። ቁርሳቸውን ተሰጣቸው እንጂ ማለት ነው። የእውነት ቁርሳቸው ተሰጣቸው እንጂ ያመሹ ነበር። እኔ እኮ በጣም ነው የተገረምኩት። ኧረ ስማ እንደው ግን እውነት ሄርሜላ እንደው አንድ ነገር ልበልሽ፣ ቀሚስ ረጅም ቀሚስ እንዲያትለብሽ ተብለሻል። የሆነ በቃ ተታች እውነት እኔ እንጃ ተብላለች ይመስለኛል። ይህንን ለብሳ ከነሱ ጋር ዙራ ትላለች። ምን አለ ረጅም ቀሚስ ለብሰሽ ብትጃጃ አያምርብሽም? ያምርብሽ ረጅም ቀሚስ ለብሶ መጃጃ እስማ ምትገርም ነው። ለማንኛውም የሩታ እህቶች አኩርታችሁኛል። ይህንን ስል እኔ ማንንም አልጠላ፣ እውነት ለመናገር ግን አብርሽ የሚሰራው ስራ ድራማም ቢሆን ያስጠላል። አጠቃላይ በተመልካች ያስጠላል። ለሴት ልጅ ቦታ ክብር እንደሌለ የሚያሳይ ስለሆነ ደግ አድርገዋል የሩታ እህቶች። ነቅለው ማስወጣታቸውን አስደስቶኛል። ለነገሩ ገና ኬክ ራሱ ይቆረስ ነበር ይመስለኛል። ለካ ድብሏል። ቀሚሱንም እነሱ ናቸው መሰለኝ የገዙልሽ፣ እርግጠኛ ነኝ። ፀጉርሽን የሚያሰሩሽ እነሱ ናቸው መሰለኝ። ምርጥ እኮ ናቸው አንዳንዴ ቅመሞች። በስማ ጎበዞች እኮ ናችሁ። እናንተን ያለማድነቅ አይቻልም። ምክንያቱም በቃ የሰው ደስታ ስለምትፈልጉ ወር ድረስ ሰርታችሁ ወር ደመወዛችሁን ሰውን ሰፕራይዝ ታደርጋላችሁ። ምርጦች እኮ ናችሁ። እሺ ሁለዚህ ሽንት ቤታችሁን እንደፈገፈጋችሁ ቁጭ በሉ። እሺ ሀገራችሁ እንዳትገቡ ሽንት ቤታችሁ እየፈገፈጋችሁ ለሁሉም ሰፕራይዝ እያደረጋችሁ ምናምን ኑሩ። ሀገራችሁ እንዳትገቡ ምን አባሉ ይሰራል? መሄድ መፈግፈግ ነው። እሺ ጧት ተነስታችሁ ኩሽና፣ ማታ ወደ መተኛችሁ፣ ጧት ተነስታችሁ ኩሽና። በቃ ይሄን ነው የምትፈልጉት እናንተ። ስለዚህ እነሱን እያበጸለጋችሁ እናንተ ሁሌም ኩሽና። እሺ ይሄን ነው የምላችሁ። ለእናንተ ይሄ ነው ምክር የሚገባችሁ፣ ሌላ ምክር አይገባችሁ እያስባለሁና ይመቻችሁ። ኦኬ ጎበዞች ናቸው። በቃ ሞልቷችሁ ይመስለኛል። ተርፏችሁ ነው የምትሰጡት፣ ሰርፕራይዝ የምታረጉት። ኦ ባይ ጋድ ይመቻችሁ። የ500 ሰዓት እኮ የ500 ሺህ ሰዓት ገዝታ የሰጠች ሴትዮ ናት እኮ።